ሰላም እንደምን አላችሁ? ይህ የዘጠነኛ ክፍል ሂስትሪ ነው። ዩኒት 7 ላይ እንገኛለን። በዚህ ቪዲዮ የዩኒቱን 3ኛ ክፍል እናያለን። እርሳችንም የሚሆነው እንግዲህ ሪሌሽንሺፕ ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሱልጣኔትስ ኦፍ አዳል የሚል ቶፒክ ይኖረናል። እንግዲህ ዩኒታችን ስቴትስ ፕሪንሲፓሊቲ ፖፑሌሽን ሙቭመንት ኤንድ ኢንተራክሽን ኢን ኢትዮጵያ ፍሮም 13 ሴንቸሪ ቱ ዘ ሚድ 16 ሴንቸሪ የሚል ዩኒት የነበረ ማለት ነው። ሶ ከዚህ ቀደም እንግዲህ ፓርት 1 እና ፓርት 2ን አይተናል። ፓርት 1 ላይ እንግዲህ the Solomonic dynasty and the Christian kingdom የሚል ነገር አይተናል። ፓርት 2 ላይ ደግሞ the Muslim principality ወይም ደግሞ ሱልጣኔቶች ምን እንደሚመስሉ ለማየት ችለን ነበር ማለት ነው። ዛሬ ግን በዚህ ቪዲዮ የምናየው በክርስቲያን ኪንግደሙ እና በሙስሊም ሱልጣኔቶች በዋናነት ደግሞ በአዳል ሱልጣኔት መካከል ያለው ሪሌሽንሺፕ ወይም ደግሞ ያለው ዝምድና ምን ይመስላል፣ በተለይ ከ1520ዎቹ እስከ 1559 ድረስ ምን እንደሚመስል እናያለን። በዋናነት እንግዲህ የክርስቲያን ኪንግደም ላይ ያሉ የተለያዩ ነገስታቶች አሉ ወይም ንጉሶች አሉ፣ እንዲሁም ደግሞ የሙስሊም መሪዎች አሉ። በተለይ እነ ግራኝ አህመድ ምናምን እነሱ ጋር የነበረው ኢንተራክሽን ወይም ደግሞ ሪሌሽንሺፕ ምን እንደሚመስል ነው የምናይ ማለት ነው። So, ምን ይለናል? The primary source of conflict among the peoples and states in Ethiopia and the Horn of Africa was a desire to mobilize a long distance trade. እዚህ ጋር እንግዲህ ተመልከቱ። The primary source of conflict ስንል በዋናነት በሁለቱ ግዛቶች ያ ማለት በክርስቲያን ሃይላንድ ኪንግደሙ እና በሙስሊም ሱልጣኔቶች መካከል የሚነሳው አብዛኛው ግጭት የረጅም ርቀት ንግድን ሞኖፖላይዝ ለማድረግ ወይም ደግሞ ለመቆጣጠር ያለመ ነው። ዋናው የኮንፍሊክት ሶርሱ ማለት ነው። ወይም ደግሞ በኢትዮጵያና በአፍሪካ ቀንድ መካከል በህዝቦችና በክልሎች መካከል ዋነኛ የግጭት ምንጭ የረጅም ርቀት ንግድ በብቸኝነት የመቆጣጠር ፍላጎት ነበር ይላል። ሶ የክርስቲያን ሃይላንድ ኪንግደሙም ይህንን የረጅም ርቀት ንግድ ወይም ደግሞ ሎንግ ዲስታንስ ትሬድ ሩቱን ሙሉ በሙሉ መቆጣጠር ይፈልጋል። በሌላ በኩል ሙስሊሞችም መቆጣጠር ይፈልጋሉ ማለት ነው። ይሄ ደግሞ ፕራይመሪ ሶርስ ኦፍ ኮንፍሊክት ሆኗል ወይም ደግሞ የግጭት መነሻ ማለት ነው። ሎንግ ዲስታንስ ትሬድ ዋዝ ኤ ሶርስ ኦፍ ኤ ግሬት ዌልስ። ሌላው እንግዲህ የብዙ ሀብት ምንጭም ሆኖ ያገለግል ነበረ። ማን? ሎንግ ዲስታንስ ትሬድ ወይም ደግሞ የረጅም ርቀት ንግድ የዌልዝ ወይም ደግሞ የሀብት ምንጭ ነው። ኢት አልሶ ሰርቭድ አስ ኤ ሊንክ አሞንግ ዘ ፒፕል ኦፍ ኢትዮጵያ። ሌላው ደግሞ እንግዲህ የኢትዮጵያ ህዝቦች መካከል እንደ አገናኝ ወይም ደግሞ እንደ ሊንክ ሆኖም አገልግሏል። ማን? ሎንግ ዲስታንስ ትሬድ። ስለዚህ ሎንግ ዲስታንስ ትሬድ አንደኛ የዌልዚ ምንጭ ነው፣ ሶርስ ኦፍ ዌልዝ ነው ወይም ደግሞ የሀብት ምንጭ ነው። ሁለተኛ በኢትዮጵያ ውስጥ ያሉ ህዝቦችን እርስ በርስ የሚያቆራኝ የሚያገናኝ ወይም ደግሞ ሊንክ የሚያደርግ ነው። ሶ በዚህ ምክንያት እንግዲህ ይህን የርቀት ንግድ ሞኖፖላይዝ ማድረግ ይፈልጋሉ ክርስቲያን ኪንግደሙም ሙስሊም ሱልጣኔቶችም ማለት ነው። The desire for a territorial expansion was also another source of rivalry among the people and states of Ethiopian origin. ሌላኛው ደግሞ ምን መሰላችሁ? የግዛት መስፋፋ ፍላጎት በኢትዮጵያ ክልሎችና ህዝቦች መካከል ፍክክር እንዲኖር አድርጓል ማለት ነው። ቴሪቶሪያል ኤክስፓንሽን አንደኛው ምንድነው ብለናል? የሎንግ ዲስታንስ ትሬድን መቆጣጠር የኮንፍሊክት መነሻው ነው፣ ሶርሱ ነው። ሁለተኛ ምንድነው? ቴሪቶሪያል ኤክስፓንሽን። ቴሪቶሪያል ኤክስፓንሽን ማለት የግዛት ማስፋፋት። ክርስቲያን ኪንግደሙን ማስፋፋት ይፈልጋል፣ ሙስሊም ሱልጣኔቶችን ማስፋፋት ይፈልጋሉ። በመሃል ምን ይፈጠራል? ኮንፍሊክት፣ ግጭት ማለት ነው። ስለዚህ ሪቫላሪ ወይም ደግሞ ባላንጣ እንዲሆኑ ወይም ተፈካካሪ እንዲሆኑ ያደርጋቸዋል። therefore the desire for the monopoly of long distance trade and the territorial expansion proved to be a source for the interstate conflict. ስለዚህ ጠቅለል ስናደርገው የረጅም የርቀት ንግድ የመነቃቃት በክርስቲያን መንግስትና በሙስሊም አስተዳደሮች መካከል የንግድ መስመሮችን ለመቆጣጠር የሚደረገው ጥረት ምን አስከትሏል? የውስጣዊ ግጭትን ወይም ትግልን ወይም ደግሞ በሁለቱ ግዛቶች መካከል ጸብ እንዲፈጠር አድርጓል ማለት ነው። ኦኬ በዋናነት ቴሪቶሪያል ኤክስፓንሽን እና ሎንግ ዲስታንስ ትሬድ በክርስቲያን ሃይላንድ ኪንግደም ኤንድ በሙስሊም ሱልጣኖች መካከል የግጭት ምንጮች ናቸው። እነማን ናቸው የግጭት ምንጮች ከተባላችሁ? ሎንግ ዲስታንስ ትሬድን ሞኖፖላይዝ የማድረግ በብቸኝነት የመቆጣጠር፣ ቴሪቶሪያል ኤክስፓንሽን ወይም ደግሞ የግዛት መስፋፋት ፍላጎት። በቃ አለቀ። The revival for the long distance trade caused a competition and struggle for a control over the trade routes between the Christian kingdoms and the Muslim principalities. እዚህ ጋር እንግዲህ
ምንድነው መሰላችሁ long distance trade called for what competition and struggle አሁን እዚህ ጋር long distance trade revive ማድረጉ ወይም ደግሞ መንሰራራቱ competition እና struggle ፈጥሯል በማን በክርስቲያን ኪንግደም እና በሙስሊም ፕሪንሲፓሊቲ ምንድነው ብለናል ስቴት ነው ruled by monarchy ኦኬ በሞናርኪ ወይም ከንጉስ አነስ ባለ ገዢ የሚተዳደር ነው ፕሪንሲፓሊቲ የሚባለው ዋናነት የሙስሊም ፕሪንሲፓሊቲ ሱልጣኔትስ እየተባሉ ይጠራሉ ስለዚህ በሱልጣኔቶችና በክርስቲያን ኪንግደም መካከል ስትራግሉ ኮምፒቲሽኑ እየጨመረ የመጣው long distance trade revive ካረገ በኋላ ከተንሰራራ በኋላ ነው this was followed by a series of war depicted as a war for religious supremacy in the historical accounts of the Christian and Muslim clerks so እዚህ ጋር ሙስሊም ክለርክ ማለት እዚህ ጋር ቀሳውስት ወይም ደግሞ የሙስሊም ክለርክ ስለሚል የሃይማኖት መሪዎችን በለው ለክርስቲያንም ለሙስሊም ይሆናል ክለርክ ስንል ቄስ ወይም ደግሞ ኢማም ልንለው እንችላለን ወይም ደግሞ የሃይማኖት መሪዎች ናቸው በክርስቲያንም በእስልምናም ማለት ነው ሶ ሪሊጂየስ ሱፐርማሲን ለማምጣት ወይም ደግሞ የሃይማኖት የበላይነትን ለመፍጠር ሲሪየስ ኦፍ ዋር ተካሂዷል ወይም ደግሞ በጣም ተከታታይ የሆነ ጦርነት ክርስቲያኑም የበላይ ሆኖ ለመገኘት ሙስሊሙም የበላይ ሆኖ ለመገኘት ሲሪየስ የሆነ ዋርን አካሂደዋል ይሄም ሪዝኑ ምንድነው ፎር ሪሊጂየስ ሱፐርማሲ ነው ኦኬ while maladministration ይሄ ደግሞ ቅጥ ያጣ የመልካም አስተዳደር ማጣት ማለት ነው maladministration ማለት የመልካም አስተዳደር እጦት ልንለው እንችላለን and exploitations of the periphery made a military mobilization possible religion provided ideological justification for the war ስለዚህ ምን ማለታችን ነው የመልካም አስተዳደር እጦት ይሄ ኤክስፕሎይቴሽን ማለት ብዝበዛዎች ምናምን ናቸውና እነዚህ ባጭሩ ማስ የሆነ የሚሊታሪ ሞቢላይዜሽን በቀላሉ እንዲኖር ኦኬ እንዲሁም ደግሞ religion provided ideological justification for the war ወይም ደግሞ ሃይማኖት ልክ የሃይማኖትን የበላይነት ለማምጣት ሲባል ጦርነቱ ፌር እንዲሆን ወይም ደግሞ ሞር ሃይማኖት ወደ ጦርነቱ እንዲገባ ፑሽ የሚያደርግ እንደ ቱል ነው የተጠቀሙበት ዳትሚስ ለምሳሌ ሰው ዝም ብሎ ከሚዋጋ ይልቅ በሃይማኖቱ ከመጡበት ለመዋጋት ይቀለዋል ማለት ነው ኦኬ ስለዚህ ሃይማኖትን የበላይነት ለማምጣት ሲባል religion provided ideological justification ወይም ደግሞ እንደ ማረጋገጫ ወይም ደግሞ እሱን እንደ ምክንያት በመጠቀም ቀጥታ ወደ ጦርነት እንዲገቡና በሁለቱ ኃይሎች መካከል ወይም ደግሞ በሁለቱ ስርወ መንግስቶች መካከል ጦርነት እንዲካሄድ የሆነበት ሂደት እንዳለ ነው የሚነግረን however the interest in controlling trade routes lie at the heart of the conflict that continued for 2 centuries በዋናነት ግን እዚህ ጋር እንግዲህ ተመልከቱ የሃይማኖት የበላይነትን በሉት ግዛትን የማስፋፋትም ነገር በሉት እንደ ምክንያት ቢቀመጡም በዋናነት ግን ትሬድ ሩቶችን ኮንትሮል ማድረግ ነው ኦኬ controlling trade routes lie at the heart of the conflict ወይም ደግሞ የጦርነት መነሻው ወይም የኮንፍሊክት መነሻው ዋናዋ ሃርቷ ምንድነች ኮንትሮሊንግ ትሬድ ሩት ነው ወይም ደግሞ የንግድ መስመሮችን መቆጣጠር because የንግድ መስመሮችን ተቆጣጠሩ ማለት የረጅም የርቀት ንግድ የሀብት ምንጭ ነው ብለናል ኦኬ ከዛ ደግሞ የኢትዮጵያ ግዛቶችን ኢንተርሊንክ የሚያደርግ ወይም ደግሞ የሚያገናኝ ነው ብለናል ስለዚህ የረጅም ርቀት ንግድ የተቆጣጠረ አካል የሚፈልገውን ነገር በቀላሉ ማግኘት ይችላል የሃይማኖት የበላይነትንም ባዙሪት ማግኘት ይችላል ሶ በዚህ ምክንያት እንግዲህ ለ2 ሴንቸሪ ወይም ደግሞ ለ200 ዓመታት ያክል ቀጣይነት ያለው ኮንፍሊክት ገጥሞ ነበር ማለት ነው በኢትዮጵያና በሆርን the war culminated in the year from 1529 in the 1529 to 1543 እንግዲህ ካልሚኔትድ ስንል እዚህ ጋር እንግዲህ የቆየበት ማለት ነው ኦኬ ወይም ደግሞ የተደመደመበት ጦርነቱ ዋናነት ወይም ደግሞ የተካሄደበት ልንለው እንችላለን ከ529 እስከ 43 ድረስ ቆይቷል ማለት ነው in the beginning Zaila trade routes was under the control of the Muslim states mainly Ifat በመጀመሪያ የዛይላ የንግድ መስመር ወይም ደግሞ ወደብ ልንለው እንችላለን በዛይላ በኩል የሚመጣ ንግድ መስመር ልንለው እንችላለን በሙስሊም ስቴቶች ቁጥጥር ስር ነበረ በዋናነት በኢፋት እንግዲህ the Muslim principality በሚለው በፓርት 2 ላይ ስንመማር ታስታውሳችሁ the Muslim principality ከሚባሉት ውስጥ
ቅድሚያ የሚሰጠው ስትሮንግ የሚባለው ሙስሊም ሱልጣኔት ኢፋት ነው ብለናል። ወላስማ ዳይናስቲ የሚባል ስርወ መንግስት አለው በኡመር ወላስማን የተመሰረተው ብለናል። ከዛም በኋላ የወላስማ ዳይናስቲ አንድ ብራንች የሆነ ነው የአዳልን ሱልጣኔት የመሰረተው የሚል ነገር አይተናል። ስለዚህ በመጀመሪያ ደረጃ ወይም ደግሞ at the beginning ወይም in the beginning ዛይላት ሬድ ሩት በማን ቁጥጥር ውስጥ ነበረ? በኢፋት ማለት ነው። however ነገር ግን in 1332 ኢፋት was defeated by the Christian kingdom and lost its independence በ1332 እንግዲህ ኢፋት በክርስቲያን ኪንግደም ተሸነፈችና ነፃነቷን አጣች ማለት ነው። ኦኬ ነፃነቷን አጣች። then ምን ተፈጠረ? thus monopoly over the route went to አምደ ጽዮን። ስለዚህ ይህን የንግድ መስመር መቆጣጠር ወደ ማን ተሸጋገረ ማለት ነው? ወደ አምደ ጽዮን። አምደ ጽዮን ደግሞ የክርስቲያን ኪንግደም ንጉስ ነው ማለት ነው። ስለዚህ በሙስሊም ሱልጣኔት ይተዳደር የነበረው የዛይላት ሬድ ሩት ወደ ክርስቲያን ኪንግደም ተዘዋወረ ማለት ነው። to regain their independence and control over the Zaylat trade route, Haqadin II and Sadadin retreated to the Harar Plateau and set up a new Muslim resistance base in the late 14th century. እንግዲህ የዛይላን የንግድ መስመር መልሶ ለመቆጣጠር እና ነፃነታቸውን እንደገና ለማግኘት ወይም ሪጌን ለማድረግ ሲሉ ሐቃዲን II እና ሳዳዲን የተባሉ ሁለት ሰዎች ወደ ሀረር ፕላቶ ሪትሪት አድርገው፣ ሪትሪት ማለት ማፈግፈግ ማለት ነው። እዚህ ጋር ሪትሪት ስንል ፈገፈገ የሚል ትርጉም ነው ያለው። አፈግፍገው ሌላ ሙስሊም ሬዚስታንስ ወይም ደግሞ የሙስሊም ተቃውሞን ፈጠሩ ማለት ነው። መቼ? በ14ኛው መቶ ክፍለ ዘመን መጨረሻ፣ ያ ማለት በ1380ዎቹ 90ዎቹ አካባቢ እንደማለት ነው። 19ኛው መቶ ክፍለ ዘመን መጨረሻ ማለት 1380 90ዎቹ አካባቢ ላይ ማለት ነው። ከዛስ as a prelude to this conflict among the Muslim sultanates, internal strife, corruption and anarchy were intensified and new leadership was urgently called for. እንግዲህ ምን ማለታችን ነው? አሁን የሙስሊም ሱልጣኔቶች ግጭት እዚህ ጋር ተፈጥሯል። ኦኬ ስለዚህ በሙስሊም ሱልጣኔቶች መካከል ለሚፈጠረው ግጭት እንደ መግቢያ እዚህ ጋር ፕሪሉድ ስንል እዚህ ጋር ምን ማለታችን ነው? እንደ መግቢያ ማለት ነው። ስለዚህ በሙስሊም ሱልጣኔቶች መካከል ወይም ሱልጣናት ልንለው እንችላለን መካከል ለሚፈጠረው ግጭት እንደ መግቢያ ውስጣዊ ግጭቶች አሉ። ኢንተርናል ስትሪፍ ብለን የምንጠራው ኮራፕሽን ወይም ደግሞ ሙስና አለ። እንዲሁም ደግሞ አናርኪ ደግሞ ስርዓት አልበኝነት ኢንተንሲፋይድ ሆነዋል ወይም ደግሞ ተጠናክረው ቀጥለው ነበር። እናም ኦኬ and a new leadership was urgently called for. እና ምን ሆነ? አዲስ አመራር በአስቸኳይ ተጠየቀ ወይም ደግሞ እንዲቋቋም ተፈለገ ማለት ነው። such leadership comes from ኢማም መሐመድ ኢብን ኢብራሂም አልጋዚ። ኦኬ ከዛም እንግዲህ የኢማም መሐመድ አመጣጥ ወይም ደግሞ ባጭሩ ይሄ እንዲህ አይነቱ አመራር ወይም ደግሞ እንዲህ አይነቱ እየተጠየቀ አመራር አዲስ አመራር እንዲጠየቅ እዚህ ጋር ይለናል አይደል? ምንድነው የሚለው? a new leadership was urgently called for ይላል አይደል? ስለዚህ አዲስ አመራር እንዲኖር ጥያቄ ቀርቧል ብለናል። ስለዚህ እንደዚህ አይነቱ አመራር የመጣው ከኢማም መሐመድ ኢብን ኢብራሂም አልጋዚ ነበር። ኢማም አህመድ ኢብን ኢብራሂም አልጋዚ ማለት በተለምዶ ግራኝ አህመድ እየተባለ የሚጠራው ነው። ዋናነት በክርስቲያን ኮሚኒቲው ግራኝ አህመድ ተብሎ ነው የሚጠራው። ሙሉ ስሙ ግን አህመድ ኢብን ኢብራሂም አልጋዚ ነው። ኢማም የማዕረጉ ስም ነው። ኢማም ኦኬ። ኢማም ማለት የሃይማኖት መሪ እና ፖለቲካሊ ደግሞ ሊደር የሆነ ሁለቱንም የሃይማኖትም የፖለቲካ ሊደርም ከሆነ ኢማም የሚባል ስያሜ ይሰጠዋል። ሼክ የሚባል ሼክ ደግሞ የሃይማኖት መሪ ከሆነ ነው። እንደዚህ አይነት ስያሜዎች ይሰጣሉ። ስለዚህ እዚህ ላይ የመሪነት ጥያቄ ሲጠየቅ ቀድሞ የተገኘው እሱ ነው ማለት ነው። the origin of Imam Muhammad also named the left-handed is obscure. left-handed ማለት ግራኝ ማለት ነው አይደለ? left hand ግራኝ ሌፍት ሃንድ ማለት ግራኝ ማለት ነው። ራይት ሃንድድ ከተባለ ደግሞ ቀኝ። ስለዚህ ግራኝ አህመድ እየተባለ የሚጠራው ለዚህ ነው። ሌፍት ሃንድድ ኢዝ ኦብስኪዩር ኦኬ። ስለዚህ
የኢማም መሐመድ አመጣጥ ግራኝ ተብሎ የሚጠራው ግራኝ እያልን የምንጠራው ነው በተለምዶ ለማለት ነው። he was born at the ሁበት in between ደብረ ዳዋ and ጅጅጋ and raised by his devout Muslim kin in one of the oaths of the routes to Daila። ስለዚህ ምን ማለታችን ነው? ግራኝ አህመድ ኦሪጂኑ ወይም ደግሞ መነሻው የት ነው ስንል በድሬዳዋና በጅጅጋ መካከል በሚገኝ ሁቤት ሁቤት ተብሎ በሚጠራ ቦታ ተወለደና ወደ ዛይላ በሚወስደው መንገድ ላይ በነበሩ ቀጥተኛ የሙስሊም ዘመዶች ላይ አደገ ማለት ነው። ስለዚህ ወደ ዛይላ በሚወስደው መንገድ አካባቢ ያሉ ቀናተኛ ወይም ደግሞ ቀና የሆኑ የሙስሊም ዘመዶች ማለት ነው። እዛ ጋር ነው ያደገው ማን ግራኝ አህመድ ብለን የምንጠራው ማለት ነው። ከዛስ after ኢማም መሐመድ came to power ኢማም መሐመድ ወደ ስልጣን ከመጡ በኋላ the battle were not just fought to control the long distance trade routes going through Zaila but mainly because there was a demographic pressure among the Afar and Somali pastoralists pushing to approach Harar and the Christian kingdom። እዚህ ጋር እንግዲህ ኢማም መሐመድ ወደ ስልጣን ከመጡ በኋላ በዛይላ በኩል በሚደረገው የረጅም የርቀት ንግድ መስመሮችን ለመቆጣጠር ጦርነቶች ቀጥታ እነሱን አይደለም ያደረገው ባይዘው እዚህ ጋር አንድ መታወቅ ያለበት ነገር after ኢማም መሐመድ came to power the battle were not just fight control the long distance trade going through Zaila ቀጥታ ይዩት is not a fight were not just not fought to control የረጅም የርቀት ንግድን በዛይላ በኩል የሚወስደውን የረጅም የርቀት ንግድ ለመቆጣጠር የተደረገ ጦርነት ላይ ያለን ፓርቲሲፔት ያደረገው መጀመሪያ እንደመጣ ማለት ነው። ነገር ግን አለ but mainly because there was a demographic pressure among the Afar and Somalia pastoralists pushing to approach Harar and the Christian kingdom። እዚህ ጋር ምን አለ መሰላችሁ ዴሞግራፊክ ፕሬዠር ነበር። ዴሞግራፊክ ስንል እንግዲህ የህዝብ አሰፋፈር ምናምን ልንለው እንችላለን። ግፊት ነበር በአፋር በኩልና በሶማሌ በኩል pushing to approach Harar and the Christian ስለዚህ ክርስቲያን ኪንግደሞችም እየመጡበት ነው። በአፋርና በሶማሌ ፓስቶራሊስት መካከል ደግሞ ኮንፍሊክቶች ምናምን ነበሩ። ብቻ ብዙ ፕሬዠሮች ነበሩ ባጭሩ። ስለዚህ ቀጥታ ልክ እንደመጣ the battle were not ነው የሚለው ቀጥታ ኮንትሮል ለማድረግ የተደረገ ጦርነት አልነበረም ነው ባጭሩ። It was one of the Imam's remarkable achievements in the leadership that he mobilized the pastoral communities of Afar, Argoba, Somali, and Harela, Harari, and other to a common cause። ስለዚህ እዚህ አካባቢ እርስ በርስ የሚጣሉትን የሚጋፉትን ምናምን ሙስሊም ኮሚኒቲዎች በአንድ ወይም ደግሞ አንድ እንዲሆኑ የማድረግ ስራ ነው ያከናወነው ማለት ነው። ይህ እንግዲህ የኢማሙ ሪማርኬብል አቺቭመንትስ በጣም የሚደነቅ ውጤት ነው የሚባለው ማለት ነው። ይሄ ላርጅ የሚባለውን ፓስቶሪያል ኮሚኒቲ ኦፍ አፋር፣ አርጎባ፣ ሶማሌ፣ ሀሬላ እና ሀረር እንዲሁም ሌሎችን አንድ ለጋራ አላማ ነው ያሰባሰባቸው ይለናል። he convinced them not to fight among them but to unite and expand to the Christian kingdom። ስለዚህ ምንድነው ያሳመናቸው ወይም ደግሞ ኮንቪንስ ያደረጋቸው? ኮንቪንስ ማለት ማሳመን ማለት ነው። ሰው እንዴት ነው ያሳመናቸው? እርስ በርሳቸው ከመጣላት ወይም ደግሞ ፋይት ከማድረግ ይልቅ ዩናይት እንዲሆኑ አንድ እንዲሆኑና ወደ ክርስቲያን ኪንግደም ኤክስፓንድ እንዲሆኑ ወይም ደግሞ ግዛት መስፋፋት እንዲያደርጉ ወይም ደግሞ ክርስቲያን ኪንግደሞችን እንዲወሩ ወይም ደግሞ ወደ እነሱ ግዛታቸውን እንዲያስፋፉ ነው ኮንቪንስ ያደረጋቸው ወይም ደግሞ ያሳመናቸው ይለናል። It was to resolve their pressing material needs while at the same time keeping Islamic belief and practice from the infiltrations of any alien religious doctrine። ስለዚህ ሐሳቡን ጠቅለል ስናደርገው ኢማሙ እንግዲህ በአመራራቸው ውስጥ ካገኟቸው ጉልህ ስኬቶች ወይም ደግሞ ሪማርኬብል አቺቭመንቶች መካከል ጉልህ ስኬት አንዱ እንግዲህ የአፋርን፣ የአርጎባን፣ የሶማሌን፣ የሀረሪን እና ሌሎችን አርብቶ አደሮች ማህበረሰቦች ለአንድ የጋራ ዓላማ ማሰማራት ሆኖ ይለናል። ከዛ እርስ በርሳቸው ከሚዋጉ ይልቅ
እንዲተባበሩ አሳመኗቸው። ክርስቲያን መንግስቶችን ወይም ደግሞ የክርስቲያን መንግስትን ለመዋጋት ሰራዊቶችንም አዋህዷል የሚል ሐሳብን ነው የሚነግረን። So እዚህ ጋር it was to resolve their pressing material needs while at the same time keeping Islamic belief and practice from infiltration. infiltration ማለት የሰርጎ ገብ ማለት ነው ወይም ደግሞ ከሃይማኖቱ ውጪ የሆኑ ወይም ደግሞ infiltration of any alien religious doctrine ይላል። ወይም ደግሞ እነሱ ከሚከተሉት ሃይማኖት ውጪ ዶክትሪን ነው ወይም ሃይማኖት ያስተምሩ ያለውን ነገር ኢንፊልትሬት እነዚህ ሰርጎ ገቦችን የማስወገድ ምናምን ስራ ነው የሰሩት ማለት እነዚህን አፋሮችን፣ አርጎባዎችን፣ ሶማሌዎችን ምናምን አንድ ላይ አደራጅቶ ሞቢላይዝ ያደረገበት ዋናውን ዓላማ ነው እያወራን ያለ ነው። አንደኛ ነገር ነፃነት ነው ኢንዲፔንደንሲ ወይም ደግሞ ኢንዲፔንደንት የመሆንን እንቅስቃሴ ነው። ሁለተኛ ደግሞ ሰርጎ ገቦች ስፔሻሊ ኤኒ ሪሊጂየስ ዶክትሪን የያዘ ሰርጎ ገብን ለማስወገድ ነው። ኦኬ ወይም ደግሞ እስላማዊ አስተምሮን ወይም ደግሞ ቢሊቭ እና ፕራክቲስን እንዲቀጥል የማድረግን ስራ ነው የሰራው ማለት ነው። as a result he was able to gain an audience as an imam ከዛም በመጨረሻም እንግዲህ ኦዲየንስ አገኘ ወይም ደግሞ ደጋፊ ልንለው እንችላለን። እንደ ኢማም እንዲቆጠር ሆነ ወይም ደግሞ as an imam ተቀበሉት ማለት ነው። he consolidated his army to fight the Christian kingdom ከዛም እንግዲህ አርሚውን በማጠናከር ወይም ኮንሶሊዴት በማድረግ የክርስቲያን ሃይላንድ ኪንግደምን ወደ መፋለሙ ገባበት ማለት ነው። meanwhile እንግዲህ በእንዲህ እንዳለ ልብነ ድንግል was enthroned when he was only 11 ልብነ ድንግል የሚባል ንጉስ ታውቃላችሁ። የንጉስ ደግሞ የክርስቲያን ኪንግደም ንጉስ ነው። ገና 11 ዓመቱ እያለ ነበረ ኢንትሮንድ የሆነው ወይም ደግሞ ዙፋኑን የወረሰው ወይም ደግሞ ወደ ስልጣን የተቀመጠው ማለት ነው። nevertheless assisted by the elderly Eleni and due to the internal conflict in Adal the Christian state internally retain its interest and even advanced into the Muslim territory scoring significant victories in the early 16th century እዚህ ጋር እንግዲህ ምንም እንኳ በ11 ዓመቱ ስልጣን ላይ ቢቀመጥም ልብነ ድንግል የተባለው ንጉስ ማለት ነው አሲስት የምታደርገው ወይም ደግሞ ታግዘው ተረዳው የነበረችው ማናት ኢሌኒ የተባለች ሴትዮ ነበረች ማለት ነው። ስለዚህ በኢሌኒ እየታገዘ ነበረ ስልጣን ላይ የተቀመጠው። ነገር ግን ኢንተርናል ኮንፍሊክቶች ነበሩ። due to internal conflicts in Adal the Christian states initially retained its interest and even advanced into the Muslim territory scoring significant victories in the early 16th centuries ወይም በ16ኛው መቶ ክፍለ ዘመን መጀመሪያ አካባቢ እንግዲህ አዳል ላይ ኢንተርናል የሆነ ኮንፍሊክት ስለነበረ ወይም ደግሞ ውስጥ ግጭት ስለነበረ የሙስሊም ቴሪቶሪዎችን አልፈው በመግባት ያን አካባቢ መቆጣጠር ችለው ነበረ ማለት ነው። እነማን? ክርስቲያን ኪንግደም ወይም ክርስቲያን ስቴቱ ማለት ነው። as a result most Muslim sultanates including Adal were tributaries to the Christian kingdom በዚህ ምክንያት እንግዲህ የሙስሊም ሱልጣኔቶች ወይም ፕሪንሲፓሊቲ ብለን የምንጠራቸው አዳል የተባለውን ሱልጣኔት ጨምሮ የክርስቲያን ኪንግደሙ ትርቢታሪ ወይም ደግሞ ገባሪ ነበሩ ማለት ነው። ኦኬ ሶ ይህን አንደርስታንድ አደርጋላችሁ። የማርቲን ልብነ ድንግል በ11 ዓመቱ ስልጣን ላይ እንደተቀመጠ ኢሌኒ የምትባል አጋዥ እንደነበረችው አዳል ላይ ኢንተርናል ኮንፍሊክቶች ወይም ውስጣዊ ግጭቶች ስለነበሩ የክርስቲያን ስቴቱ ወደ ሙስሊም ቴሪቶሪ አልፎ በመግባት ሲግኒፊካንት የሆነ ቪክተሪዎችን ወይም ደግሞ ድሎችን በ16ኛው መቶ ክፍለ ዘመን መጀመሪያ አካባቢ ላይ እንዳገኘ ከዛ ሙስሊም ሱልጣኔቶች አዳልን ጨምሮ የክርስቲያን ኪንግደሙ ወይም ደግሞ ስቴቱ ገባሪዎች እንደሆኑ አንደርስታንድ ታደርጋላችሁ ማለት ነው። ኔክስት however shortly Adal fell to Imam Muhammad's side ኦኬ እንግዲህ እዚህ ጋር በአጭር ጊዜ አዳል በማን ውስጥ ወደቀች? በኢማም መሐመድ አርሚ ውስጥ ወደቀች ማለት ነው። by the time Imam Muhammad was strong enough for military confrontation in 1520 እንግዲህ እዚህ ጋር አዳል በማን ቁጥጥር ውስጥ ወድቃለች? እዚህ ጋር በኢማም መሐመድ አርሚ ወይም ጦር ውስጥ ወድቃለች ማለት ነው። በዚህ ሰዓት እንግዲህ by this time ኢማም መሐመድ was strong enough for a military confrontation in 1520 በ1520ዎቹ እንግዲህ ወይም በ1520 ክርስቲያን ኪንግደሞችን ለመቅጠም ብቃት ነበረው ወይም ደግሞ strong enough ብቁ ነበር ማለት ነው ባጭሩ። ኦኬ he was strong enough for military confrontation
he refused to pay tribute እንግዲህ ምንድነው ያደረገው ጀስት ለመቅጠም አቅሙ እንደደረሰ ሲያቅ የመጀመሪያ ያደረገው ምንድነው ትርቢት ወይም ደግሞ ግብር አልገብርም ነው ያለው ለማን ለበላው ለክርስቲያን ኪንግደም ወይም ለክርስቲያን ስቴቱ ማለት ነው which was followed by a campaign against the Christian kingdom in 1527 ከዛ ወዲያው ግብር አልከፍልም ብቻ አይደለም ያለው ወዲያው ወታደሮቹን ወይም አርሚውን አደራጅቶ ወዴት ነው ካምፔን የላከው ወይም ደግሞ ዘመቻ ያደረገው ወደ ክርስቲያን ኪንግደሙ መቼ in 1527 ስለዚህ በ1520 just strong enough እንደሆነ አወቀ ከዛ ወዲያው ግብር አልከፍልም ብሎ ሪፊውዝ አደረገ ወይም እምብኝ አለ ከዛ ወዲያው በ1527 ምን አደረገ ካምፔን ወይም ደግሞ ዘመቻ ላከ ወዴት ወደ ክርስቲያን ኪንግደም ማለት ነው ኦኬ ሌትስ ኮንቲኒው the imam's army fought fiercely ማለት በጋለ ሁኔታ ማለት ነው በኃይለኛ ማለት ነው እዚህ በጦርነት ጊዜ ፌርስሊ የሚል ቃል ካገኛችሁ በጣም የጋለ ማለት ነው ወይም ደግሞ ኃይለኛ የሚባል ጦርነት ማለት ነው ስለዚህ the imam's army fought fiercely and controlled the territories including Bali, Dawaro, Fatagar, Sidama, Hadiya and Kambata and the Christian kingdom was at risk ስለዚህ በጣም የጋለና ኃይለኛ ጦርነት ተካሄደና አብዛኞቹ ለክርስቲያን ገባሪ የነበሩ የሙስሊም ፕሪንሲፓሊቲዎች እንደነ ባሊ እንደነ ዳዋሮ እንደነ ፋቲጋር እንደነ ሲዳማ ሀዲያ ካምባታ የመሳሰሉ ግዛቶችን ኢማም ሐመድ መቆጣጠር ቻለ ወይም ደግሞ በኢማም አርሚ ውስጥ ሆኑ ማለት ነው ከዛ በዚህ ጊዜ ክርስቲያን ኪንግደሙ ሪስክ ውስጥ ወደቀ ማለት ነው ችግር ውስጥ ወደቀ መቼ በ1527 እንደ ኢሮፒያን አቆጣጠር ኦኬ in 1528 realizing the upcoming threat ልብነ ድንግል mobilized a vast force so በ1528 እንግዲህ ልብነ ድንግል የሚመጣውን ነገር በማስተዋል ወይም በመገንዘብ ከባድ የሚባል ፎርስን አሰባሰበ ማለት ነው ወይም ኃይልን አሰባሰበ ምክንያቱም ብዙ ግዛቶችን ተቀማ ነባሊ ዳዋሮ ፋታጋር ሲዳማ ሀዲያ ካምባታ የሚባሉ የሙስሊም ሱልጣኔቶችን ወይም ደግሞ ፕሪንሲፓሊቲዎችን ተቀማ ሶስቱም ሪስክ ውስጥ እንደሆነ ሲያቅ በ1528 ከባድ የሚባል ኃይልን አደራጀ ወይም አሰባሰበ ማለት ነው ሃይባ there was a logistic problem ነገር ግን የሎጂስቲክ ወይም ደግሞ የአቅርቦት ችግር ነበረ ሎጂስቲክ ማለት እዚህ ጋር የጦር መሳሪያ አቅርቦት ሊሆን ይችላል የምግብ አቅርቦት ሊሆን ይችላል አቅርቦት ነው ባጭሩ የሎጂስቲክ ፕሮብሌም ነበረ and the leaderships of the army of the Christian kingdom failed to adopt the common strategy to defeat the Adal's force okay እዚህ ጋር የሎጂስቲክ አቅርቦት ችግር ብቻም አልነበረም ምንድነው የሆነው እንግዲህ ባጭሩ የክርስቲያን መንግስት ያዳልን የጦር አመራር ስታይል አንደርስታንድ ማድረግ አልቻለም ሊያሸንፈውም አልቻለም ማለት ነው ኦኬ ስለዚህ the leadership of the army of the Christian kingdom failed አረገ ምኑን ነው ፌልድ ያደረገው ታል to adapt the common strategy to defeat Adal's force so ከዚህ ቀደም ክርስቲያን ኪንግደሙ የሚጠቀምበት የፋይት ስትራቴጂ ነበረው ወይም ደግሞ የዋር ስትራቴጂ ነበረው ሶ ያን ኮመን ስትራቴጂ ብለን እንጠራዋለን ያን ኮመን ስትራቴጂ በመጠቀም ያዳልን ጦር ለማሸነፍ ጥረት ቢያደርግም ሊሳካለት አልቻለም ማለት ነው on the other hand enthusiastic Imam Muhammad's army managed logistic problems with its small sized army enthusiastic ስንል እንግዲህ ፍላጎት ያለው ጉጉት ያለው ማለት ነው ኦኬ ስለዚህ ጉጉት ያላቸው የኢማም መሐመድ አርሚዎች የሎጂስቲክ ፕሮብሌሙን ማኔጅ ማድረግ ቻሉ ምንም እንኳን መጠናቸው ትንሽ ቢሆንም ማለት ነው ኦኬ ስሞል ሳይዝ አርሚ ቢኖራቸውም እነዚህን ማኔጅ እያደረገ ፌርስሊ ወይም ደግሞ በኃይለኛው መዋጋትን ቀጠሉ ማለት ነው the Imam's army also had an excellent leadership characterized by a better mobility and flexible tactic with unified command ስለዚህ እዚህ ጋር የኢማም አርሚ በጣም ኤክሰለንት የሆነ ሊደርሺፕ ካራክተሪስቲክ አላቸው ያ ማለት በጣም የሚገርምና ጥሩ የሚባል የአመራር ዘይቤ ይከተላሉ ቤተር ወይም ጥሩ የሚባል ሞቢሊቲ ወይም እንቅስቃሴ ፍሌክሲብል የሆነ ታክቲክ ነበራቸው ፍሌክሲብል የሆነ ታክቲክ ማለት ተመሳሳይ የሆነ የጦር ስልትን አይደለም የሚጠቀሙ በጣም ፍሌክሲብል ናቸው with unified command ስንል የሆነ ካንድ
ከአንድ ቦታ የሚታዘዝ ወይም ደግሞ ኮማንድ የሚደረግ አዛዥ ያለበት ወይም ደግሞ ይሄ ሞር ፍሌክሲብል እንዲሆኑ ደግሞ ቤተር ሞቢላይዜሽን እንዲኖር የሚያገለግላቸው ነው። ሰው ባጭሩ ጥሩ የሚባል የጦርነት ወይም ደግሞ የውጊያ ስልት ነበራቸው ነው ባጭር ቋንቋ። as a result a larger and well occupied Christian army was defeated in one of the most decisive engagements at the Battle of Shumbra Kore in 1529. ሶ በመጨረሻም እንግዲህ ምን ተፈጠረ መሰላችሁ? በጣም ብዙ የሚባል ዌል ኦኩፓይድ የሆነ በጣም የታጠቀ የክርስቲያን አርሚ at the Battle of ሽምብራ ቁሬ ወይም ደግሞ ሽምብራ ቁሬ የሚባል የጦር ሜዳ ላይ በ1529 ተሸነፈ ማለት ነው። ይሄ አካባቢ ነው የሚገኘው በአሁኑ ሰዓት ሞጆ ብለን የምንጠራው ቦታ ላይ ሽንፈትን ተከናነበ ማለት ነው የክርስቲያን አርሚው። After the victory, the Imam's army made a large scale controls of the territory of the Christian kingdom, including Shawa, Amara, Lasta, and moved as far north as መረመላሽ። ከዛም እንግዲህ ሽምብራ ቁሬ ላይ የሙስሊም ሱልጣኔቱ ወይም ደግሞ ይሄ የኢማም አርሚ ወይም ፎርስ ካሸነፈ በኋላ ብዙ ግዛቶችን ወይም ቴሪቶሪዎችን በዋናነት የክርስቲያን ኪንግደም ግዛቶችን መቆጣጠር ቻለ ማለት ነው። በዋናነት ሸዋን፣ አማራ፣ ላስታ እንዲሁም ደግሞ ወደ ሰሜን በመጓዝ መረመላሽ ማለት ኤርትራን ሁሉ ሳይቀር የመቆጣጠር እድሉ ገጥሞት ነበር ማለት ነው። By 1535, Imam Muhammad's empire stretched from Zaila to Mitswa on the coast, including the Ethiopian interior. So, በ935 ማለት የኢማም ፎርስ ወይም ደግሞ ኤምፓየር ከፍተኛ ደረጃ ደርሶ የነበረበት ነው። ከዛይላ እስከ ምጽዋ ድረስ ግዛቱ ስትረች አረገ ወይም ተዘረጋ ተወጠረ ማለት ነው። እስከዛ ድረስ ነበር። including the Ethiopian interior ወይም ደግሞ የውስጠኛውን የኢትዮጵያ ክፍል ጀምሮ ማለት ነው። As he penetrated deep into the Christian kingdom, Imam Muhammad established a civil administrative bureaucracy constituted by his men and newly recruited personnel from the Christian territory. ዜን ወደ ክርስቲያን ኪንግደም በመግባት እንግዲህ ኢማም የራሱን የሆነ አስተዳደር ዘረጋ ማለት ነው። የራሱ የሚላቸውን ሰዎች እንደ አስተዳዳሪ ሪክሩት አደረገ ወይም ደግሞ መለመለ ማለት ነው። እዛ አካባቢ ወይም የክርስቲያን ቴሪቶሪዎችን ለመቆጣጠር የሚረዳውን ስልት ዘረጋ ማለት ነው ባጭሩ። በዚህ ጊዜ እንግዲህ የተለያዩ ቤተክርስቲያናት ፈርሰዋል፣ ተቃጥለዋል፣ ምን ብለዋል ምናምን በታሪክ ብዙ የምታውቁት ነገር አለ። ሶ እነዚህ ነገሮች ተከስተውም ነበረ ማለት ነው በዚህ ታይም በ1535 ገደማ ማለት ነው። One of the most helpful figure during the war was the wife of Imam, ባትልድል ወንበራ። እዚህ ጋር ደግሞ በጣም ሞስት ኢምፖርታንት የምትባለው ወይም ደግሞ the most helpful figure የምትባለዋ ደግሞ በዚህ ጦርነት ጊዜ ማለት ነው የኢማም አህመድ ኢብን ኢብራሂም አልጋዚ ወይም ደግሞ የግራኝ አህመድ ሚስት ባትልድል ወንበራ ተብላ የምትጠራዋ ሴት ነች። She was the daughter of the Muslim military commander of Adal known as ሙሐፉዝ የሚባል የሙስሊም ሚሊታሪ ኮማንደር ልጅ ነበረች። ማን? ባትልድል ወንበራ ወይም ደግሞ የኢማሙ ሚስት ማለት ነው። ሄልፕፉል ፊገር ነች ያልናት ማለት ነው። ስለዚህ she was the daughter of the Muslim military commander of Adal የአዳል የሙስሊም ሚሊታሪ ኮማንደር የሆነው የማሐፉዝ ልጅ ነበረች። She accompanied her husband throughout his expedition. እንግዲህ ዘመቻ ባካሄደው ቁጥር ወይም ደግሞ ካምፔን ባለው ቁጥር ውጊያ ባለው ቁጥር ስታግዘው ነበረ፣ ከጎኑ ነበረች ማለት ነው። throughout his expedition ነው የሚለው። She is said to have marched even in a state of pregnancy, during which she was unable to use a mule. ተመልከቱ እዚህ ጋር ምንድነው የሚለው እንግዲህ ስለሷ ያው በጣም ሄልፕፉል ፊገር እንደሆነ ሲገልጽ ምን ይላል? በየትኛውም ጦርነት በነበረበት ጊዜ አብረው ነበረች። ኢቨን ፕሬግናንሲ ወይም ደግሞ ነፍሰ ጡር በነበረችበት ሰዓት ሁሉ ሳይቀር በቅሎ መጠቀም በማችልበት ታይም እንግዲህ ፕሬግናንት ከሆነችና ለመውለድ የተቃረበች ከሆነች በቅሎ ወይም ፈረስ መጠቀም አይፈቀድም ወይም ደግሞ አይመችም። ያንን መጠቀም በማችልበት ሰዓት ሁሉ አብረው ማርች እያደረገች ነበር ወይም ደግሞ እየዘመተች እንደነበረ ይገልጻል። Ended, she delivered her two sons during the campaign of 1531 and 1533 in Ifat, the present day Tigray respectively. እንግዲህ
ሁለት ልጆቿን ወንድ ልጆቿን ሁሉ የወለደች ዘመቻ በሄደችበት ወቅት ነው፣ ወይም ደግሞ ካምፔን እያካሄደች ወይም ደግሞ የጦር ዘመቻ ላይ በነበረችበት ጊዜ ነው ይላል። አንደኛውን ልጇ በ1531 ኢፋት አካባቢ ወለደችው። ያኛውን ልጇን ደግሞ በ1533 ትግራይ አካባቢ እንደወለደችው ይናገራል። ዳት ሚንስ እርጉዝ ሆና ለመውለድ ተቃርባ ሁላ አብራ ውጊያ ላይ እየተሳተፈች እንደነበረ ለመግለጽ ነው። ወይም ደግሞ ነፍሰ ጡርነቷ አላስቀራትም፣ ወደኋላ አላላትም፣ ልጆቿን የሚወለደችው ጦር ሜዳ ላይ ነው የሚላል። on the part of the Christian kingdom በክርስቲያን ኪንግደሙ በኩል ደግሞ ስንመጣ the military set back forced the reigning king ልብነ ድንግል to retreat who finally died in 1540 being fugitive ማለት እዚህ ጋር ኩብለላ ማለት ነው። ስለዚህ ወይም ደግሞ በስደትም ልንለው እንችላለን። የክርስቲያን ኪንጉ ልብነ ድንግል ሪትሪት እያደረገ ወይም ወደ ኋላ እያፈገፈገ ባለበት ሰዓት በ1540 ላይ በኩብለላ ወይም ደግሞ በማፈግፈግ ላይ ያለ ነው የተገደለው ወይም ደግሞ የሞተው ማለት ነው። His son Claudius ruled from 1540 to 1559, ascended to the throne and continued to face the war with more intensity. ከዛም እንግዲህ የንብለ ድንግል ልጅ የሆነው ግላውዲዮስ ስልጣንን ተቆናጧል ወይም ደግሞ ስልጣንን ይዞ ትሮኑን ወይም ደግሞ ዙፋኑን ይዞ ይህን ጦርነት ገፋበት ማለት ነው። ግላውዲዮስ እንግዲህ የገዛው ለ19 ዓመታት ያክል ነው። ከ1540 እስከ 59 ድረስ ነው የቆየው ማለት ነው። then conflict in the Ethiopian region began to take an international dimension when the two foreign powers intervened for their advantage. በኢትዮጵያ ውስጥ እንግዲህ በኢትዮጵያ ሪጅን ውስጥ ያለው ጦርነት ኢንተርናሽናል ዳይሜንሽን መያዝ የጀመረው ወይም ደግሞ ዓለም አቀፋዊ የሆነ የመጣው ሁለት የውጭ ኃይሎች ለራሳቸው ጥቅም ሲሉ ኢንተርቬንድ ወይም ደግሞ ጣልቃ መግባት ሲጀምሩ ነው ይለናል። የክርስቲያን ኪንግደሙን ለመርዳት የመጣ የውጭ ኃይል አለ። የሙስሊም ሱልጣኔቱን ለመርዳት የመጣ የውጭ ኃይል አለ። እነዚህ ሁለቱ የውጭ ኃይሎች ክርስቲያንና ሙስሊምን ለመርዳት ይምጡ እንጂ ዋና ዓላማቸው ግን የራሳቸው የሆነ ፐርፐዝ ነበራቸው። because they came for their purpose ወይም for their advantage ነው የሚለው። thus powers were the Portugal and Ottoman Turkey። እነዚህም እንግዲህ ፖርቹጋል እና ኦቶማን ተርኪ ናቸው። ፖርቹጋል ለክርስቲያን ኮሚኒቲው ለማገዝ and ኦቶማን ቱርክ ደግሞ ለሙስሊም ኮሚኒቲው ላግዝ በሚል ለራሳቸው ጥቅም ሲሉ ወደ ኢትዮጵያ ሪጅን ገቡ ማለት ነው። since the 12th century ወይም ደግሞ ከ12ኛው መቶ ክፍለ ዘመን ጀምሮ ለማለት ነው Europeans had found the long distance trade routes from Europe to Far East blocked by the Ottoman Turk። እዚህ ጋር እንግዲህ ከ12ኛው መቶ ክፍለ ዘመን ጀምሮ አውሮፓውያኖች የረጅም የንግድ መስመራቸው በኦቶማን ተርክሽ ብሎክ ተደርጎባቸዋል። ከየት ወዴት የሚወስደው ከአውሮፓ ወደ ፋሪስት ወይም ወደ ሩቅ ምስራቅ የሚወስደው የንግድ መስመራቸው ብሎክ ተደርጎባቸዋል። በማን? በኦቶማን ቱርክ። ስለዚህ ይህንን መስመር ለማስከፈት ሲሉ ፖርቹጋሎች ኢትዮጵያ እናግስ በሚሉ ወደ ኢትዮጵያ ገቡ ማለት ነው። and ኦቶማን ተርክሾች ደግሞ ሙስሊሞች እናግስ በሚል ያን የዘጉትን የንግድ መስመር ላለመክፈት ወደ ኢትዮጵያ አብረው ገቡ ማለት ነው። The Ottoman Turkish Empire was already in control of the Arabian and Egypt። እንግዲህ የኦቶማን ተርኪሽ ኢምፓየር ብለን የምንጠራው በሌላ ትምህርት ላይ ወይም ደግሞ በሌላ ዩኒት ላይ ተምረነዋል። አረብና ግብፅን ተቆጣጥሮ ይዞ ነበረ። so it also occupied areas in the parts of the Red Sea coast and along the eastern coasts of the Indian Ocean። አሁን አረብንና ግብፅን ብቻ ሳይሆን ተቆጣጥሮ ይዞ የነበረው የቀይ ባህር መስመርን እና የምስራቃዊ የባህር ዳርቻዎችን ስፔሻሊ ኢንዲያን ኦሽን አካባቢ ያለውን የምስራቃዊ የባህር ዳርቻ ሁሉ ሳይቀር በኦቶማን ተርኪሽ ቁጥጥር ውስጥ ነበረ ማለት ነው። ስለዚህ አውሮፓውያኖች ወደ ሩቅ ምስራቅ ረጅም ንግድ ማካሄድ አይችሉም ነበር ማለት ነው። so Ottoman Turkey was an established power in the Red Sea, the Gulf of Aden and the Indian Ocean region። ስለዚህ ምን ብለን እናጠቃልላለን እዚህ ጋር ኦቶማን ተርኪሽ ወይም ደግሞ ቱርክ ብለን የምንጠራት የቀይ ባህርን፣ የኤደን ባህረ ሰላጤን፣ የህንድ ውቅያኖስን አካባቢ በሙሉ ተቆጣጥራ የያዘች ኃይለኛ ሀገር ነበረች ማለት ነው። ስለዚህ ያ መስመር ስለተዘጋ
ፖርቹጋሎች ይህን አጋጣሚ በመጠቀም ያን መስመር ለማስከፈት ያን አካባቢ ለመቆጣጠር ሲሉ መጡ ማለት ነው። After Vasco da Gama discovered a direct sea route to India for Europe in 1498, the Portuguese began to establish a trading station along the eastern coast of Africa. እንግዲህ ስለ ዲስከቨሪ ወይም ደግሞ የተለያዩ ቦታዎችን ስለማጥናት ኦኬ ስትማሩ የተለያዩ ዲስከቨሮች ነበሩ ወይም ኤክስፕሎሬሽን ብለን የምንጠራው ማለት ነው። ኤክስፕሎር ወይም ዲስከቨር ማድረግ ስንል ኤክስፕሎሬሽን አዳዲስ ቦታዎችን ማወቅ ማለት ነው። ስለዚህ ቫስኮ ደ ጋማ የሚባል ተጓዥ ነበረ። በ1498 እንግዲህ ባደረገው አሰሳ ወይም ደግሞ ባደረገው እንቅስቃሴ ከቀጥታ ወደ ህንድ የሚወስድ የንግድ መስመር እንደሚኖር ካጠና በኋላ ፖርቹጋሎች የንግድ መስመርን ወይም እዛ አካባቢ የንግድ ስቴሽንን ወይም ጣቢያን መመስረት ፈልገው ነበር። ስፔሻሊ በኢስተርን ካስት ኦፍ አፍሪካ ወይም በምስራቅ የአፍሪካ ካስት ወይም የባህር ዳርቻዎች አካባቢ ማለት ነው። ስለዚህ አፍተር ቫስኮ ደ ጋማ ዲስከቨር ዳይሬክት ሲ ሩት ቱ ኢንዲያ ፎር ዩሮፕ ለዩሮፕ ነው እንግዲህ ጥናት ያደረገው ወይም ደግሞ አሰሳ ያደረገው። ከዛ ሲሩት ወደ ማን እንደሚወስድ ወደ ኢንዲያ የሚወስድ የባህር እንትን የንግድ መስመር እንዳለ ካጠና በኋላ ፖርቹጋሎች ምንድነው ቢጋን ያደረጉት ትሬዲንግ ስቴሽን ነው መስረት የፈለጉት የንግድ ጣቢያ ማለት ነው። የት አካባቢ ኢስተርን ካስት ኦፍ አፍሪካ ወይም ምስራቃዊ የአፍሪካ የባህር ዳርቻዎች አካባቢ ማለት ነው። they were also interested in getting new ones of the Gulf of Aden and Red Sea coasts ሶ ሌላም ፍላጎት ነበራቸው በቀጥታ የገልፍ ኦፍ ኤደንን ማግኘት ወይም ደግሞ የቀይ ባህርን የባህር ዳርቻ ማግኘት ይፈልጉ ነበር። እነማን? እነዚህ አውሮፓያኖች ስፔሻሊ ፖርቹጋሎች። Having noticed the movements of the diplomatic mission between the Christian kingdoms and Portugal, the Turk gave a moral and military support to Imam Muhammad. እንግዲህ እዩ በክርስቲያን ኪንግደም እና በፖርቹጋል መካከል ያለውን እንቅስቃሴ ያለውን የዲፕሎማቲክ እንቅስቃሴ ካጠኑ በኋላ ወይም ደግሞ ካወቁ በኋላ ቱርኮች ምንድነው ያደረጉ? የሞራልና የሚሊታሪ እገዛ ለማን? ለኢማም መሐመድ አደረጉ ማለት ነው። ኢማም መሐመድ had received a Turkish 200 Muslim musketeer and 10 cannon in 1540. ስለዚህ ኢማም መሐመድ ከኦቶማን ተርክሽ ምን ያህል የጦር እገዛ አገኘ ካል ወደ 200 ወይም 200 የሚደርሱ የሙስሊም ሙስኪተር ማለት እዚህ ጋር ሙስኪተር ነፍጠኛ ማለት ነው ወይም ጠመንጃ ተኳሽ ማለት ነው። ኦኬ ስለዚህ 200 ያክል እንዲሁም ደግሞ 10 የሚደርሱ ካኖን ወይም መድፎችን አግኝተዋል ማለት ነው ባጭ። In the meantime, based on the early request made by Lebna Dinkel in 1535, about 400 Portuguese soldiers armed with matchlock arrived in the Christian courts in 1541. እዚህ ጋር እንግዲህ ቀደም ሲል ፖርቹጋልን ልብነ ድንግል የጦር እገዛ ጠይቆ ነበረ በ1535 ማለት ነው። ኦኬ በ1535 የጦር እገዛ እንዲያደርጉ ጠይቆ ነበረ። ከዛ ወደ 400 የሚደርሱ የፖርቹጋል ወታደሮች ከነጥጥቃቸው ማለት እንችላለን በ1541 ደረሱ ማለት ነው። እንግዲህ ልብነ ድንግልን የጠየቃቸው ልብነ ድንግል ደግሞ በ1540 ነው የሞተው። ግን ከሞተ ከአንድ አመት በኋላ ደረሱ ማለት ነው። ቢኮዝ የዛ ጊዜ ቴክኖሎጂ የለም ትራንስፖርቴሽን ነው የለም ምናምን ከ10 አመት ምናምን ከ5 አመት በኋላ ነው የሚደርሰው መልእክቱ ምኑም ማለት ነው። ስለዚህ በ1541 ከደረሱ በኋላ the army was led by the Cristoforo da Gama, the youngest son of Vasco da Gama. ይሄ ጦር የሚመራ የነበረው የፖርቹጋሉ ጦር ማለት ነው በክሪስቶፎር ደጋማ ነበረ። ክሪስቶፎር ደጋማ የቫስኮ ደጋማ ልጅ ነው። ቫስኮ ደጋማ ደግሞ ኤክስፕሎረር ነው፣ አሳሽ ነው። ኦኬ ቫስኮ ደጋማ እነ ፈርዲናንድ ማጀላን ኦኬ የሚባሉ ታውቃላችኋል። እና አሜሪኮ ቪስፖሲ ምናምን የሚባሉ አሳሾች ወይም ኤክስፕሎረሮች ታውቃላችሁ። ከነሱ መካከል አንዱ የሆነው ቫስኮ ደጋማ የሚባል አሳሽ አለ። የሱ ልጅ የሆነው ክሪስቶፎር ደጋማ ነው
ይህንን የፖርቹጋል ወታደር እየመራ ይዞ የመጣው ማለት ነው። However, in August 1542 the Christian army was defeated in Ofla in today's southern ትግራይ። ነገር ግን በ1541 የክርስቲያን አርሚ ኦፍላ ተብሎ የሚጠራው ቦታ ላይ በአሁኑ ሰዓት ደቡባዊ የትግራይ ክፍል ላይ ተሸነፈ ማለት ነው። ማን? የክርስቲያን ስቴቱ ወይም ደግሞ የክርስቲያን አርሚው ማለት ነው። In the battle, about 200 Portuguese and their leader Cristóvão da Gama were killed and the leader was beheaded. አያችሁ እዚህ ጋር እንግዲህ በዚህ ጦርነት ወይም በዚህ የጦር ሜዳ ውስጥ ኦፍላ ብለን በምንጠራው የጦር ሜዳ ውስጥ 200 የሚደርሱ የፖርቹጋል ወታደሮች ከነመሪያቸው ከነ ክሪስቶፎል ደጋማ ጋር ማለት ነው ተገደሉ ማለት ነው። ስለዚህ 200 የሚደርሱ ወታደሮች የማን? የፖርቹጋል መሪያቸው ደግሞ ክሪስቶፈር ዳጋማ ተገደለ። እንዲሁም the leader was beheaded መሪው ምን ሆነ? ተሰቀለ። beheaded ማለት መሰቀል ማለት ነው፣ ወይም ደግሞ አንገቱን መቀላት ልንለው እንችላለን። እንደዛ ሆኖ ተገደለ። an important anecdote እዚህ ጋር anecdote ማለት ተረት ልንለው እንችላለን ወይም መረጃ ብለን ልንይዘው እንችላለን። an important anecdote that should be mentioned here is the role of ልብነ ድንግል's wife። እዚህ ጋር አንድ መታወቅ ያለበት መረጃ ወይም ሐሳብ ልንለው ወይም ተረት ምናምን ይለዋል። ምንድነው? ወይም አፈታሪክ ልንለው እንችላለን። ኤኒዌይስ መገለጽ የፈለገው ምንድነው? የልብነ ድንግል ዋይፍ ወይም ሚስት የሰብለ ወንጌል ሮል ነው ወይም ሚና ነው። ሰብለ ወንጌል እንግዲህ የልብነ ድንግል ሚስት ነች። ንብለ ድንግል ደግሞ የማን አባት ነው? የግላውዲዮስ ነው። ስለዚህ ሰብለ ወንጌል የማን እናት ነች ማለት ነው? የግላውዲዮስ እናት ነች ማለት ነው። የሷ ሮል ነው እዚህ ጋር እንድትጠቀስ የተፈለገው። she is said to have participated in the war against Imam Muhammad in 1542 ስለዚህ እቺ ሴትዮ በ1542 በተካሄደው ከኢማም መሐመድ ጋር በተካሄደው ጦርነት ዳይሬክትሊ ፓርቲሲፔት ታደርግ ነበር፣ ስትሳተፍ ነበር። after the success Imam Muhammad was confident about his army's ability to refuse any future attack by the force of the Christian kingdom that he sent his allies back home and let his army camp። እዚህ ጋር እንግዲህ ሰክሰስፉል ከሆነ በኋላ at the battle of Ofla ከፖርቹጋል የመጡትንም ወታደሮችንም የክርስቲያን አርሚውንም ካሸነፈ በኋላ በወታደሮቹ ኮንፊደንት ተሰማው። ማን? ኢማም መሐመድ ኮራባቸው። ፕራውድ ሆነ። his army's ability to repulse any future attack ወደፊት የሚመጣውን ማንኛውንም አታክ መመለስ መመከት እንደሚችሉ ኮንፊደንት ሆነ። ስለዚህ በክርስቲያን ፎርስ የሚመጣበትን ማንኛውንም ጥቃት መመከት የሚችል ወታደር ወይም ጦር እንዳለው ተሰማ። ከዛም that he sent his allies back home and let his army come ከዛም ሊያግዙት የመጡ ኦቶማን ቱርኮችን ወደ የመጡበት መለሳቸው ወይም ደግሞ ወደ ሀገራቸው እንዲሄዱ አደረገ ማለት ነው። ከዛስ በክርስቲያኑ በኩል ምን ተፈጠረ? on the part of the Christians preparation were made for the final confrontation under the leadership of Emperor Claudius። ስለዚህ በመጨረሻው ልንለው እንችላለን ወይም ደግሞ the final confrontation የመጨረሻው ግጭት ወይም ጦርነት የሚሆን ፕሪፓሬሽን ተካሄደ በክርስቲያኖቹ በኩል ማለት ነው። በማን መሪነት? under the leadership of Emperor Claudius በአፄ ግላውዲዮስ መሪነት ማለት ነው። the Queen's mother ሰብለ ወንጌል advised the reigning emperor how to prepare and march for the battle of ወይና ደጋ። እዚህ ጋር the Queen mother ወይም ደግሞ ንግስቷ ወይም ደግሞ የኢምፐረር ግላውዲዮስ እናት የሆነችው ሰብለ ወንጌል ወይም ደግሞ የልብነ ድንግል ሚስት የሆነችው ሰብለ ወንጌል ልጇን ስታማክረው ነበረ እንዴት መዘጋጀት እንዳለበት፣ ስፔሻሊ ወደ ባትል ኦፍ ወይና ደጋ ሲጓዙ ምን አይነት ፕሪፓሬሽን ምን አይነት ዝግጅት ማድረግ እንዳለባቸው ምክረ ሀሳብ ስታቀርብ ነበር ማለት ነው። due to limited resource the monarchy employed hit and run strategy which severely affected the Imam Salm። እንግዲህ
መጀመሪያ ኦፍላ ባትል ላይ ተሸንፈው ስለነበረ ሊሚትድ የሆነ ሪሶርስ ስላላቸው የጦር ስትራቴጂያቸው ወይም የውጊያ ስትራቴጂያቸው ምን አይነት ነበር? የሞናርኪው ወይም ደግሞ የክርስቲያን ኪንግደሙ ሂት ኤንድ ራን አጥቅቶ መሮጥ ነው። ይህ ታጠቃለህ ትሮጣለህ፣ ታጠቃለህ። ይሄ ደፈጣም ብለው ብቻ ይህ ስትራቴጂ ታጠቃለህ፣ ከየት እንደመጣ አትታወቅም፣ አጥቅተህ መደበቅ ነው፣ አጥቅተህ መሮጥ ነው። ኦኬ ማጥቃት ነው እንጂ የፌስ ቱ ፌስ ምናምን ፊት ለፊት ቢኮዝ ኦልሬዲ የግራኝ አህመድ ጦር በጣም ጠንክሮ ስለነበረ በተለይ የኦቶማን ተርክሽ እገዛም ስለነበረበት በደንብ ስትሮንግ ሆኖ ስለነበረ ኢንቴንሲያስቲክ የሆነ ይሄ ምንድነው የሚባል በጣም ጉጉት ያለበት ወይም ደግሞ ለማሸነፍ ከፍተኛ ፍላጎት ያለው ወታደር ስለነበረው በቀላሉ መሸነፍ የማይችል እንደሆነ ስለታወቀ ሂት ኤንድ ራን ሂት ኤንድ ራን ስትራቴጂን የጦር ስትራቴጂን ነው ሲከተሉ የነበረው። ሂት ኤንድ ራን ትመታለህ፣ ትሮጣለህ፣ ታጠቃለህ፣ ትደበቃለህ። ዳት ካይንድ ኦፍ ዋር ስትራቴጂን ይከተሉ ነበር። ይህም እንግዲህ የኢማሙን ወታደር ወይም ጦር በከፍተኛ ሁኔታ ደቀቀው። ኢማም አህመድ's army could not use its previous quality of easily mobility because they did not know where the attack came from። ስለዚህ የኢማም አህመድ እንግዲህ ከዚህ ቀደም previously ሲጠቀምበት የነበረውን ኳሊቲውን አጣ። በቀላሉ ወታደሮችን ከቦታ ቦታ መንቀሳቀስ አልቻለም። ምክንያቱም ሊያጠቃ የመጣው ኃይል ከየት እንደመጣ ማወቅ አይችልም። ያጠቃዋል፣ ይደበቃል፣ ያጠቃዋል፣ ይሮጣል። ስለዚህ የጦር ስትራቴጂው ተቀየረበት። መልካም On February 25, 1543, while Imam Muhammad was encamped near Lake Tana, he was attacked and killed after a fierce fighting at the Battle of ወይናደጋ። በየካቲት 25 1943 እንደ አውሮፓውያን አቆጣጠር ኢማም መሐመድ ሌክ ጣና አካባቢ ላይ ካምፕ አድርጎ ወይም ደግሞ እዛ አካባቢ ላይ ተቀምጦ በነበረበት ሰዓት ኦኬ ካምፕድ ማለት ሰፍሮ ወይም መስፈር ልንለው እንችላለን። ካምፕድ ማለት ሰፍሮ በነበረበት ሰዓት የት አካባቢ? ሌክ ጣና ወይም ደግሞ ጣና ሐይቅ አካባቢ። ከዛ ከየት መጣ ያልተባለ ጦር መጥቶ አጠቃው፣ ንጉሱንም ገደለው። ይሄ ፌርስ የሆነ ፋይቲንግ ነበረ። በጣም የጋለ ውጊያ ነበረ። ፌርስ ፋይቲንግ በጣም የጋለ ጦርነት ነበረ። ሶ አት ባትል ኦፍ ወይናደጋ ማለት እንግዲህ ሌክ ጣና ምናምን አካባቢ ወደዛው አካባቢው ዞም ያራቀ ቦታ ነው። እዛ ጋር ተገደለ ማለት ነው ባጭሩ። ስለዚህ ሽንፈትን ተከናነበ ማለት ነው። ኦኬ ኔክስት ሱን አፍተር ደ ባትል እንግዲህ ከወይናደጋ ባትል በኋላ ወይም ጦርነት በኋላ ገላውዲዮስ was confident that the nobility and his army were loyal to him። እዚህ ጋር ደግሞ አሁን ቅድም ላይ ኢማም መሐመድ ወታደሮቹ ኮርቶ ነበር አይደለ? ኮንፊደንስ ተሰምቶት ነበር አይደለ? ከዚህ በኋላ ከክርስቲያን ኪንግደም የሚመጣውን እያንዳንዱን ውጊያ መመከት የሚችል ወታደር ወይም ደግሞ ጦር አለኝ ብሎ ነበር አለ። ኦቶማን ተርኩሾችን ወደ መጡበት የመለሰ ከዛም ደግሞ ሂት ኤንድ ራን የሚባል ስትራቴጂን ተጠቅመው ክርስቲያኖች አሸነፉት አይደለ? ከዛ ካሸነፉት በኋላ በክርስቲያኖች በኩል አፍተር ዲስ ባትል ማለት ነው ገላውዲዮስ ኮንፊደንስ ተሰማው። በዋናነት በኖብሊቶች እዚህ በመኳንንቱና በአርሚው ሎያል እንደሆኑ ወይም ታማኝ እንደሆኑ ገባው ማለት ነው። ኦኬ ዜና ዘ ሪዛልት The king restored possessions of almost all the northern and central plateaus። ዜን ከዚህ ቀደም በሙስሊም ሱልጣኔቶች ተወስዶ የነበሩ ቦታዎችን በሙሉ ማስመለስ ቻለ ማለት ነው። በተለይ ደግሞ የሰሜንና ማዕከላዊ ፕላቶ የሚነዛ አምባዎች አካባቢ ያሉ ቦታዎችን በቀላሉ ሪስቶር ማድረግ ቻለ ወይም ደግሞ ማስመለስ ቻለ ማለት ነው። ሙስሊም ኮሚኒቲስ ኢን ዘ ሃይላንድ ሳሚትር ቱ ገላውዲዮስ። ኦኬ ከፍተኛ ቦታዎች አካባቢ ያሉ የሙስሊም ኮሚኒቲዎች ደግሞ ለገላውዲዮስ እጅ ሰጡ፣ መገበር ጀመሩ ማለት ነው። he was tolerant toward them to promote national conciliation and develop a revival of a smooth relation with the Muslim world። ከዛም እንግዲህ ገላውዲዮስ ምንድነው ያደረገው? በጣም ቶለራንት ሆነ ወይም ደግሞ ታጋሽ ሆነ ማለት ነው እና ናሽናል የሆነ ካንስሌሽን ያካሄደው። ካንስሌሽን ማለት እርቅ ማለት ነው። ብሔራዊ እርቅ እንዲደረግ ተደረገ። ይህ ደግሞ በሁለቱ አገዛዞች መካከል ስፔሻሊ በሙስሊም ወርልድ እና በክርስቲያን ወርልድ መካከል ስሙዝ የሆነ ሪሌሽንሺፕ እንዲኖር አድርጓል ማለት ነው። Beside Galaudius restored many of the pre-1520s territories and
ትሪቢዩተሪ ሪጅን ከዛም እንግዲህ ከ1520ዎቹ በፊት የነበሩ ግዛቶች ወይም ደግሞ የሱ ገባሪ የነበሩ ቦታዎች ሪስቶር ተደረጉ ወይም ደግሞ ተመለሱ ማለት ነው። ወዴት? ወደ ክርስቲያን ስቴት ወይም ደግሞ ወደ ክርስቲያን ኪንግደም ተመለሱና ገባሪ ሆነው ቀጠሉ ማለት ነው። The king attempted to reconsolidate the state through campaigns to different areas and camping Choa regiment in the border areas እዚህ ጋር እንግዲህ ኪንጉ ምን አይነት ሙከራ ነው ያደረገው? ሪኮንሶሊዴት የማድረግ ወይም ደግሞ እንደገና የማጠናከር ስቴቱን የማጠናከር የተለያዩ ዘመቻዎችን በማካሄድ ኦኬ፣ የተለያዩ ቦታዎች ላይ ደግሞ ካምፕ በመፍጠር ወይም ሬጅመንት ይባላል። ይሄ እዝ ልንለው እንችላለን በአሁኑ ሰዓት ወይም ደግሞ ወታደሮችን ቦርደር ኤሪያ ላይ በማስቀመጥ ምናምን ግዛቱን ወይም ደግሞ ስቴቷን ሪኮንሶሊዴት የማድረግ የማጠናከርን ስራ መስራት ጀመረ ማለት ነው። ሬጅመንት እዚህ ጋር እዝ ልንለው እንችላለን። ሶሪ then by the early 1550s Galaudius had established a strong Christian kingdom እንግዲህ በ1550ዎቹ መጀመሪያ አካባቢ ገላውዲዮስ በጣም የሚገርም ስትሮንግ የሚባል የክርስቲያን ኪንግደምን አጠናከረ ማለት ነው። however controlling the Muslim dominated area was not an easy task ነገር ግን ምንም እንኳን የክርስቲያን ኪንግደሙ ጠንካራ ቢሆንም እንኳን ሙስሊሞች ተቆጣጥረዋቸው የነበሩት ወይም ደግሞ ዶሚኔትድ ሆነው የበላይነትን ይዘውባቸው የነበሩ ቦታዎችን በቀላሉ መቆጣጠር እንዲህ ቀላል አልነበረም። The growing challenge to the Christian state came from the retreating soldiers of the Sultanates of Adal, the Ottoman Turks, the Jesuit interlude, the Oromo that advanced into the center. እዚህ ጋር እንግዲህ ቻሌንጆች ነበሩ ለክርስቲያን ስቴቱ ማለት ነው። አንደኛ ሪትሪት እያደረጉ ያሉ የሱልጣኔት ኦፍ አዳል ወታደሮች አሉ፣ የአዳል ወታደሮች አሉ፣ የኦቶማን ተርክ ወታደሮች አሉ፣ ጄሱዊት የሚባሉ አሉ። ኤንድ የኦሮሞ ፒፕል ደግሞ ሙቭመንቱን ሊጀምር ነው። በዚህ ታይም የኦሮሞ ፖፑሌሽን ሙቭመንት አለ፣ ወደ ሴንተር እየገሰገሰ ነው። እነዚህ ለክርስቲያን ስቴቱ ትልቅ ቻሌንጅ ነበሩ ማለት ነው። መልካም under the leaderships of Nur ibn al-Wazir Muhajid okay Mujahid ማለት ነው Mujahid Adal was ready to wage war against the Christian state for revenge ሌላ ሊደርሺፕ መጣ ለአዳል ማን የሚባል ኑር ኢብን አልዋዚር ሙጃሂድ የሚባል የአዳል መሪ መጣ። በዚህ ጊዜ Adal was ready to wage war against the Christian state for revenge ለበቀል ማለት ነው። እዚህ ጋር ሪቬንጅ ስንል በቀል ለበቀል ለውጊያ ተዘጋጀች። ማን? አዳል። በማን መሪነት? በኑር ኢብን አልዋዚር ሙሃጅድ መሪነት ማለት ነው። In 1559 the force of Emir Nur confronted Galaudius and killed the king himself. ከዛ ሌላኛ መሪ ኢምር ኑር ሌላኛ አይደለም ራሱ ነው። ኢመር የሚባለው የማዕረግ ስም ነው፣ እንደ ኢማም ማለት ነው። እዚህ ጋር ኑር ኢብን አል ዋዚር ሙሃጅድ አይደል ያልነው። ስለዚህ ኑር ማለት ራሱ ነው ማለት ነው። ስለዚህ ኢመር ኑር ኢመር የማዕረግ ስም ነው። ልክ ኢመሬት ምናምን የሚባል ቃል አለ፣ እስላማዊ ቃል ነው። ኢመር ወይም ደግሞ በሌላ በኩል ደግሞ ኢማም የሚባል ስምም አለ አይደል? ሶ ልክ እንደዛ ይቺ ማዕረግ ነች። ኢመር የምትለዋ ማዕረግ ነች። ጀስት አቶ ወይም ደግሞ ንጉስ ወይም ደግሞ ወይዘሮ ወይም ደግሞ ዶክተር ምናምን እንደምንለው የማዕረግ ስም ነች እንጂ ስሙ ኑር ነው። ስለዚህ በኑር ኢብን አልዋዚር ሙሃጅድ መሪነት አዳል ከክርስቲያን ኪንግደም ጋራ ፋይት አደረገ። መቼ? በ1559 ከዛም ገላውዲዮስን ገጠመው፣ አሸነፈው ወይም ደግሞ ገደለው ማለት ነው። ስለዚህ ገላውዲዮስ የት ነው የሞተው ካል መቼ ነው የሞተው ካል በ1559 ከአዳል ጋራ በተደረገ የሪቬንጅ ወይም ደግሞ የበቀል ጦርነት ነው ማለት ነው። ከዛ ገላውዲዮስ በጦርነት ተሳትፎ ከሞተ በኋላ ከተገደለ በኋላ ልንለው እንችላለን ሌላኛ ኢምፐረር ተተካ። ኢምፐረር ሚናስ ከ59 እስከ 63 ቀጠለ ማለት ነው። who succeeded Galaudius defeated the Turk forces and reclaimed territories on the coast including ዳብራዋ። ኦኬ እዚህ ጋር እንግዲህ አጼ ሚናስ ገላውዲዮስን ተክቶ ነገሰ። ከነገሰ በኋላ የቱርክን ወታደሮች በሙሉ አሸነፈ። ከዛ የባህር ዳርቻዎች አካባቢ ያሉ ቴሪቶሪዎችን
ዳብራዋ ተብሎ የሚጠራውን ሁሉ ሳይቀር ተቆጣጠረ ማለት ነው። ነገር ግን however in the early 1560s ይስሐቅ revolted and allied with the Turkey against him በ1560ዎቹ ይስሐቅ የተባለ ሌላ ሰው አመፀና ከቱርኮች ጎን ሆነና በሚናስ በተቃራኒ ጎን ቆመ ማለት ነው። Similarly ሰርፀ ድንግል ruled from 63 up to 98 had to defeat the Turkish while fighting with አገው፣ ጉምዝ፣ ቤተ እስራኤል፣ ሲዳማ፣ ኢናሪያ and ኦሮሞ። በተመሳሳይ እንግዲህ ሰርፀ ድንግል ከ1563 ከ1598 ያስተዳደረ ነው። ቱርኮችን አሸነፈ ማለት ነው። መቼ? ከአገው ጋር፣ ከጉምዝ፣ ከቤተ እስራኤል፣ ከሲዳማ፣ ከናሪያ እና ከኦሮሞዎች ጋር እየተፋለመ በነበረበት ታይም ማለት ነው። ኤኒዌይስ the emperor then marched to the north, defeated Turkish force and restored the territory. ከዛም አሁንም ይሄ ንጉስ ማን? ሰርፀ ድንግል ወደ ሰሜን አቅጣጫ ማርች አደረገ፣ ዘመተና ቱርኮችን አሸነፈ። ከዛ ቴሪቶሪዎችን ሪስቶር አደረገ ማለት ነው። መስጠት መቀማት ነው። በቃ ታሪኩ እንዴት ነው? የሆነ ኃይል ስትሮንግ ይሆን ይመጣና ግዛቱን ይቀማል፣ ከዛ የተወሰነ ያስተዳድራል። ያኛው ደግሞ ያጠናክርና መልሶ የነበሩ ግዛቶችን ሪስቶር ያደርጋል። ልክ እንደዚህ አይነት ታሪክ ነው እያየን ያለ ነው። ስለዚህ አሁን ጦርነቱ አቁቷል ብለን ነው ስንና the Muslim Christian conflict had resulted several consequences በሙስሊምና በክርስቲያኖች መካከል የነበረው ጦርነት እንግዲህ በርካታ ኮንሲኩዌንሶችን ወይም ውጤቶችን አምጥቷል። one of the most obvious was a huge human and material cost ነው። ሌላው የማቴሪያል ወይም የንብረትና የሰው ህይወት ውድመት ነው ዋናው የሚባለው በሙስሊምና በክርስቲያን መካከል በተደረገው ጦርነት ማለት ነው። It is also evident that both the Muslim Sultanate and the Christian kingdom were weakened, thereby paving the way for easy penetration and success of the Oromo population movement. ስለዚህ ሁለቱም የሙስሊም ሱልጣኔቶችም የክርስቲያን ኪንግደም ተዳክሞ ስለነበረ በጦርነት የኦሮሞ ፖፑሌሽን ሙቭመንት በቀላሉ ፔኔትሬት እንዲያደርግ እና ሰክሰስፉል እንዲሆን ረድቶታል ማለት ነው። On the positive side እንግዲህ በጎ ጎኑን ስናይ ደግሞ it should be restated that the war had arguably resulted in cultural interaction among the peoples of Ethiopia. እንግዲህ ሁለቱ ጦርነት በሚያካሂዱበት ጊዜ አንዱ ቦታ ላይ ይደርሳል፣ አንዱ ቦታ ላይ እንደዚህ ሲደርስ ካልቸራል ኢንተራክሽን ወይም ደግሞ የባህል መወራረስ ነገር ኦኬ። ከዛም መካከል እንግዲህ ሊንጉስቲክ አለ፣ የቋንቋ አለ and religious interaction አለ accompanied by the intermarriage among the people of the various cultural group were one of the manifestations of the large history of Ethiopia in the horn ይለናል። ስለዚህ በዚህ ጦርነት ምክንያት የቋንቋ መሰባጠሮች ነበሩ። ኦኬ የተለያዩ የኢትዮጵያ ግዛቶች እንግዲህ አንደኛው ከአንደኛው ጋር ሲቀላቀል ቋንቋ ምናምን ይዋሳሉ። ሪሊጂየስ ኢንተራክሽን ነበረ። ከዛ እርስ በርሳቸው መጋባት ወይም ኢንተርማሬጅ ነበረ። ኦኬ ስለዚህ ይሄ እንግዲህ የኢትዮጵያና የቀንዱ የአፍሪካ ክፍል ያለው የረጅም ታሪክ መገለጫዎች ናቸው ይለናል ማለት ነው። Competition for supremacy over the Red Sea and Indian Ocean between the Portugal and the Ottoman Turkey gave the prolonged conflict between the Christian kingdom and the Muslim principalities a global dimension. ሌላው እዚህ ጋር እንግዲህ በቀይ ባህርና በህንድ ውቅያኖስ ላይ በሚደረግ ኮምፒቲሽን ወይም ደግሞ የበላይ ለመሆን በሚደረግ ኮምፒቲሽን ስፔሻሊ በፖርቹጋል እና በቱርኮች መካከል በሚደረግ ኮምፒቲሽን ጊዜ ወይም ደግሞ በዚህ ኮምፒቲሽን ምክንያት በክርስቲያን ኪንግደም እና በሙስሊም ፕሪንሲፓሊቲዎች ላይ ለረጅም ጊዜ የቆየ ወይም ደግሞ የተራዘመ ጦርነት እንዲኖር አድርጓል። ስለዚህ በኢትዮጵያ ውስጥ በሙስሊሞች እና በክርስቲያኖች መካከል የተደረገው ጦርነት እንዲራዘም የሆነበት ዋነኛ ምክንያት በቀይ ባህርና በኢንዲያ ኦሽን ላይ የበላይነትን ለማግኘት ኮምፒውት ሲያደርጉ በነበሩት በፖርቹጋል እና በኦቶማን ተርክሽ ምክንያት ነው ማለት እንችላለን። ስለዚህ የሁለቱ ስቴቶች መኖር ወይም ደግሞ የኦቶማን ተርክሽ እና የፖርቹጋል ጣልቃ ገብነት ነው በክርስቲያን እና በሙስሊም መካከል የተራዘመ ጦርነት እንዲኖር ያደረገው ማለት ነው። Apart from a hostile relation, wider socio-economic and cultural interaction were between the Christian kingdom and the Muslim principality. እንግዲህ በጣም መጥፎ የሚባል ሪሌሽንሺፕን ረስተን ወደ ፊት ስንመጣ ወይም ደግሞ ከሱ በስተጀርባ
በጣም ዋይደር የሚባል ሶሾ ኢኮኖሚክ ኤንድ ካልቸራል ኢንተራክሽን ነበረ በማንና በማን በክርስቲያን ኪንግደም እና በሙስሊም ፕሪንሲፓሊቲዎች መካከል ማለት ነው። as in earlier period trades continue to be the major channel for social integration እንግዲህ ከዚህ ቀደም እንደገለጽ ነው በጥንቱ ጊዜ ንግድ ብዙ ማህበራዊ ጉዳዮችን ወይም ደግሞ ለማህበራዊ ኢንተግሬሽን ወይም ደግሞ መስተጋብር ከፍተኛውን አስተዋጽኦ ሲያደርግ ነበር ብለናል። also it had a long been the source of friendship, interaction, interdependence and conflict among the regions of the state እንግዲህ ይሄ ሎንግ ዲስታንስ ትሬድ ብለን የምንጠራው አንደኛ ለፍሬንድሺፕ ወይም ለጓደኝነት ምክንያት ነው። ለኢንተራክሽን እርስ በርሳቸው ኢንተራክት እንዲያደርጉ ኢንተርዲፔንዳንስ እንዲሆኑ አንደኛው በአንደኛው ጥገኛ እንዲሆን እንዲሁም ደግሞ ለኮንፍሊክትም እንደ ምክንያት ሆኖ ተቀምጧል። ማን ይሄ ሎንግ ዲስታንስ ትሬድ ብለን የምንጠራው ማለት ነው። the long distance trade and the local market served as a core area of social tie ስለዚህ የሎንግ ዲስታንስ ትሬድ ወይም የረጅም ርቀት ንግድ የምንለው ሎካል ማርኬቱን ምን እንዲሆን አድርጎታል? ኮር ኤሪያ እንዲሆን። ለምንድን ነው ኮር ኤሪያ ካል ሶሻል ታይ ወይም ደግሞ የማህበራዊ መስተጋብር ወይም ደግሞ ማህበረሰቡን እንዲያስተሳስር አድርጎታል ማለት ነው የሎንግ ዲስታንስ ትሬድ። ስለዚህ ሎንግ ዲስታንስ ትሬድ እንደዚህ በቀላሉ የምናየው ነገር አይደለም ማለት ነው። በዚህ ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። ኦኬ The difference in ecology between the Muslim Sultanate and the Christian kingdom created economic interdependence, which strengthened the socio-economic bondage. ሌላው እንግዲህ በሙስሊም ሱልጣኔቶች እና በክርስቲያን ኪንግደም መካከል ያለው ልዩነት የኢኮኖሚክ ኢንተርዲፔንደንስ እንዲኖር አድርጓል። ያ ማለት አንደኛው በአንደኛው ኢኮኖሚካሊ ዲፔንድ እንዲሆን አድርጓል። ያ ማለት የሎንግ ዲስታንስ ትሬድ ሩቶችን የተቆጣጠረው አካል ሌላኛው ዲፔንድ እንዲሆንበት። ለምሳሌ ክርስቲያን ኮሚኒቲው ያን ነገር ከተቆጣጠረ ሙስሊሙ ሳይወድ በግዱ የዛኛው ጥገኛ ይሆናል። ያኛው ከተቆጣጠረ ደግሞ ያኛው ጥገኛ እንዲሆን አድርጓል። ሌላው ደግሞ ሶሾ ኢኮኖሚክ ቦንዴጅ እንዲኖር ወይም ደግሞ መስተጋብሮች እንዲኖሩ አድርጓል። መርቻንትስ ኦፍ the two region often moved from highland to the coast and vice versa ነጋዴዎች እንግዲህ ከቦታ ቦታ ሲጓጓዙ ነበረ። ከሃይላንድ ወደ ሎውላንድ ወይም ደግሞ ወደ ካስት ወይም ወደ ባህር ዳርቻዎች ሙቭ ያደርጋሉ። ከባህር ዳርቻዎች ደግሞ ወደ ሃይላንድ ይጓዛሉ ማለት ነው። ቫይስ ቨርሳ ስንል the social link where links were strengthened through such caravan merchant and religious spread ሌላው ደግሞ እነዚህ ሶሻል ሊንኮች strengthened ከሆኑ በኋላ ወይም ደግሞ ከጠነከሩ በኋላ through such caravan merchant የካራቫን እንትኖች መርቻንቶች አሉ ነጋዴዎች በእነሱ አማካኝነት እንግዲህ የሶሻል ሊንኩን ካጠናከሩት በኋላ ሃይማኖት እንዲስፋፋ ሆኗል ማለት እንችላለን። this interaction and interdependence in economic, social, cultural, political sphere lays the foundation for the modern Ethiopia ይህ እንግዲህ ኢንተርዲፔንደንስ እንዲሁም ኢንተራክሽን አንደኛው በአንደኛው ጥገኛ መሆን እርስ በርሳቸው ደግሞ ኢንተራክት ማድረጋቸው ወይም ደግሞ መያያዛቸው ወይም ደግሞ መስተጋበራቸው መጨመሩ በዋናነት በኢኮኖሚክ ሊሆን ይችላል፣ በማህበራዊ ሊሆን ይችላል፣ በካልቸራል ወይም ደግሞ በባህላዊ ሊሆን ይችላል፣ እንዲሁም በፖለቲካዊ ስፌር ኢንተርዲፔንደንስ መሆናቸው ወይም ደግሞ ኢንተራክት ማድረጋቸው ለዘመናዊ ኢትዮጵያ ፋውንዴሽን ወይም ደግሞ መፈጠር እንደ ቤዝ ወይም ደግሞ እንደ መሰረት ሆኖ ያገለግለናል ይልና የዛሬው ቶፒካችንን ይጨርሳል ማለት ነው። ስለዚህ ጋይስ ዛሬው ክላስ ይሄን ነው የሚመስለው። ትንሽ ሰፋ ያለ ነው። አንድ ሰዓት ያክል እንቆያለን ብዬ አላሰብኩም ነበረ። ኤኒዌይስ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ያልገባችሁ ግልጽ ያልሆነ ነገር ካለ የሚጨመር የሚቀነስ ካለ ኮሜንት ሴክሽኑ ክፍት ነው። በተረፈ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በፓርት 4 ፖለቲካል ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኦፍ the southern and the central states in ኢትዮጵያ የሚል ርዕስ ይኖረናል። በዛ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባይ